U.S. President Donald Trump says he is in the final throes of a deal with Iran that could be signed within the next 2 or 3 days. He said the Strait of Hormuz would open up as soon as an agreement was struck. First then, around 10 p.m. last night local time, Iran launched missiles towards Israel, the first such bombardment since the ceasefire came into place exactly 2 months ago. Get back. They were going back and forth, and now they both agreed through me to stop, and we're in the final throes of what will be a very, very good deal. U.S. President Donald Trump, via social media, called for both sides to stop firing at each other. Peter O'Brien has this. አወዛጋቢውና ጦርነት ስራቸው ያደረጉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባልተለመደና ለየት ባለ ሁኔታ ብቅ ብለዋል። አወዛጋቢው ትራምፕ ወዳጄ ነው፣ እሱንና ሀገሩን የነካ አሜሪካ እንደነካ ይቁጠረው የሚባልለት፣ እሱ ያሰበውን እኔ ፈጽምለታለሁ የሚሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከበድ ያለ ማስጠንቀቂያ በመስጠት የጀመረውን ጦርነት አስቆመውታል። ትራምፕ ሁሌም የእስራኤል ፍላጎትና ሐሳብን ሲያሳኩ፣ ሲያከብሩ፣ ሲደግፉና ሲተባበሩ ነው የቆዩት። ዛሬ ላይ ግን ባልተለመደ መልኩ ዶናልድ ጄ ትራምፕ ከእስራኤል ሐሳብ በተቃራኒ ሆነው ታይተዋል። በዚህም ሁኔታ ላይ ትራምፕ ለኔታንያሁ ስልክ በመደወል እስራኤል በኢራን ላይ እየወሰደች ያለውን የአጸፋ እርምጃ እንድታቆምና ከተጨማሪ የአጸፋ ጥቃት እንድትቆጠብ ግፊት እያደረጉ መሆኑን አልጀዚራ ዘግቧል። አሁን ላይ የመካከለኛው ምስራቅ ሁኔታ ማንም ምንም መገመት የማይችልበት ደረጃ ላይ ይገኛል። ይሄም በቀጠናው ሀገራት ትልቅ ስጋት የፈጠረ አዲስ እንቅስቃሴ ነው። ምክንያቱም ቆመ ሲባል ጦርነቱ መቼ እንደሚነሳ አይታወቅም። ቀጠለ የተባለ ጦርነት ደግሞ መቼ እንደሚቆም አይታወቅም። ይሄ መፍትሄ ያጣው የመካከለኛው ምስራቅ ውጥረት ቀጠናውን በእጅጉ እየጎዳው ይገኛል። አሁን ላይ ታዲያ ረገብ ብሎ የነበረው የመካከለኛው ምስራቅ ውጥረት ድጋሚ ወደ ማገርሸት እየሄደ ይመስላል። ይሄም በተለይ በኢራንና በአሜሪካ መካከል ተደርጎ የቆየው የተኩስ አቁም ስምምነትን ያፈረሰ ድርጊት በቀጠናው መፈጠሩን ተከትሎ በርዶ የቆየው የመካከለኛ ምስራቅ ጦርነት ይባባሳል የሚል ስጋቶችን እየፈጠረ ነው። ሁለቱ ባላንጣ ሀገራት ባሳለፍነው ሚያዝያ ወር ላይ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የቀጠናው ውጥረት ጋብ ብሎ ነበረ። ታዲያ የሰሞኑ አዲስ ውጥረት ደግሞ የረገበውን ውጥረት እንደገና ይቀሰቅሰዋል የሚል ትልቅ ስጋት አለ። ከቀናት በፊት እስራኤል በሊባኖስ ቤሩት አካባቢ በሚገኝ የሂዝቦላ ይዞታ ላይ የአየር ድብደባ ማድረጓን ተከትሎ ኢራን በእስራኤል ላይ የአጸፋ እርምጃ ወስጃለሁ ብላለች። በዚህም እርምጃ ኢራን በሰሜን እስራኤል በሚገኘው የራማት ዳዊት የአየር ኃይል እዝ ላይ ወደ 10 የሚጠጉ የባሊስቲክ ሚሳኤሎችን ተኩሳ እንደነበረ አልጀዚራ ዘግቧል። እስራኤል ከኢራን የደረሰባትን ጥቃት ስትቋቋም ከቆየች በኋላ ወዲያውኑ በቴሄራን፣ ታብራዝ፣ ኢስፋሃንና ባንዳይ ሻማራ በሚገኝ የኢራን ወታደራዊና የፔትሮኬሚካል ተቋም ላይ የአየር ድብደባ መሰንዘሯን የገለጸው አልጀዚራ እስራኤል ለጥቃቱ ከባድ የአጸፋ ምላሽ ሰጣለችም ይላል። በዚህ አዲስ ጥቃት የተበሳጩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የእስራኤልና ኢራን ግጭት እንደ አዲስ በመቀስቀሱ ሀገሪቱ አንዳቸው በሌላቸው ላይ የሚፈጽሙት ጥቃት እንዲያቆሙ ትዕዛዝ ሰጥተዋል። ታዲያ ይህ የትራምፕ አዲስ የሰላም ጥሪ ለበርካቶች አግራሞትን ፈጥሯል። ምክንያቱም ዶናልድ ጄ ትራምፕ ከዚህ በፊት የእስራኤልን ጥቃት ሲደግፉ እንጂ ሲቃወሙ ታይተው አይታወቁምና። በተለይ ዶናልድ ጄ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ በመደወል እስራኤል ከተጨማሪ የአጸፋ ጥቃት እንድትቆጠብ ግፊት ማድረጋቸው አግራሞትን ቢፈጥርም የትራምፕ ወዳጅ ኔታንያሁ ግን የትራምፕ ሐሳብ ያለምንም ማቅማማት ተቀብለው ተኩሱን አቁመውታል። ታዲያ በአሁኑ ሰዓት ሁለቱ ሀገራት በቀጥታ ወደ ጦርነት ከመግባት ይልቅ የየራሳቸውን ወታደራዊ አቅም በማሳየት የመከላከያ ቀጠናቸውን ለማስከበር ቀጣዩን የድርድር ምዕራፍ ለመጠበቅ በጥንቃቄ እየተንቀሳቀሱ መሆኑን የቀጠናው የዜና ምንጮች ይገልጻሉ። አሁን ላይ በሁለቱ ሀገራት መካከል ጦርነት በጊዜ ይቁም እንጂ የወታደራዊ ፍጥጫው እንደቀጠለ ነው። በዚህም የሁለቱ ሀገራት ጦር ዝግጁ ሆኖ የተቀመጠ ስለሆነ ባልታሰበ ጊዜና ወቅት ጦርነቱ ሊፈነዳ የሚችል አጋጣሚ እንዳለ ከሁለቱም ሀገራት የሰጡ መግለጫዎች ይናገራሉ። በመግለጫውም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወቅታዊ ጉዳይ ላይ በሰጡት መግለጫ በኢራን ላይ የሚፈጸም የአየር ጥቃት ለጊዜው አቁመናል ያሉ ሲሆን ይሁን እንጂ ከኢራንና የሂዝቦላ ጋር ያለው የቤት ስራ አለመቋጨቱን አጽንኦት ሰጥተው ተናግረዋል። ኢራን በበኩሏ በሰጠችው መግለጫ ቴህራን በእስራኤል ላይ የምትፈጽመው የትኛውንም ጥቃት ማቆም ይፋ አድርጋለች። ነገር ግን የኢራን እስላማዊ አብዮታዊ ዘብ ጥበቃና የጦር ኃይሎች መምሪያ የወታደራዊ ዘመቻ ማጠናከራቸው እስራኤል በሊባኖስም ሆነ በእስራኤል ላይ ጥቃት የምትፈጽም ከሆነ ይበልጥ አደገኛና ብርቱ አጸፋዊ ምላሽ እንደሚጠብቃት የኢራን መንግስት አስጠንቅቋል። ይህ ማለት እስራኤልም ሆነች ኢራን አንድ ወገን የተኩስ አቁሙን የሚጥስ ከሆነ አንዳቸው በሌላቸው ላይ የሚፈጽሙት ጥቃት እንደሚያጠናክሩ አስገንዝበዋል። ታዲያ ተኩስ ቢቆምም ሁለቱ ወገኖች የተኩስ ልውውጡን ገተው በትዕግስትና በዛቻ መሃል እንደሚገኙ ይታወቃል።
ፕሬዚዳንት ዶናልድ ጄ ትራምፕ በኩላቸው በሀገራቱ መካከል እንደ አዲስ ያገረሸው ጦርነት መቆሙን አድንቀው በአሜሪካና ኢራን መካከል እየተደረገ ያለው ድርድር በጥሩ ሁኔታ እንደሚገኝ ጠቁመዋል። ይህም አዲስ ጥቃት ያስቆሙት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ አሜሪካ ከኢራን ጋር መደራደር ስለምትፈልግ እንደሆነ ያሳያል። ውጥረቱ ይበልጥ እንዳይባባስና በይፋ የተጀመረው የአሜሪካና የኢራን የሰላም ድርድር እንዳይደናቀፍ የዋሽንግተን አስተዳደር በሁለቱም ወገኖች ላይ ያደረገው አዲስ የዲፕሎማሲ ግፊት የተሻለ የሰላም መፍትሄ ይዞ የሚመጣ እንደሆነ የቀጠናው ተንታኞች ይገልጻሉ። አሁን ላይ የመካከለኛው ምስራቅ ጦርነት የአንድ ወይም የሁለት አካላት ብቻ አይደለም። ታዲያ በዚህ ቀጠናዊ ግጭት ውስጥ ፈልገው የገቡ ሀገራት ቢኖሩም ተገደው ወደ ጦርነት የገቡ ሀገራት ግን አሉ። በዚህም እስራኤል፣ ኢራን፣ ሊባኖስ፣ የመን፣ ሶሪያን ጨምሮ ሌሎች ሀገራትን ያካተተና የዓለም ጂኦፖለቲካና የነዳጅ ገበያን በእጅጉ እየተፈታተነ ያለ ሰፊ ቀውስ ነው። ታዲያ አዳዲስ የሰላም አማራጮችን እየተመለከተች የምትገኘው አሜሪካ ራሷ ሳታስበው የጀመረችውን ጦርነት ለማቆም አሁን ላይ ያለውን ሁሉም የሰላም አማራጭ እየተመለከተች ነው። ይህም የአሜሪካ አዲስ አካሄድ ደግሞ ለመካከለኛው ምስራቅ ሆነ ለቀሪው ዓለም ትልቅ ተስፋን የሚያመጣ አዲስ ሀሳብ ነው። ይህ የመላው ዓለም የሚጠብቀው የሰላም ድርድር አሁን ላይ የማይቋጭ ከሆነ ግን የትራምፕ አስተዳደር ወደ ጀመረው ጦርነት ለመግባት ይገደዳል የሚሉ ተንታኞች አሁኑ አፋጣኝ የሰላም ድርድር መደረግ አለበት ብለውም ይጠይቃሉ።